ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ የምንሰማው ጉድ ሄርሜላ ተገኘች። ቤተሰቦች ይህንን ቪዲዮ ላይክ አድርጎ እንደዛውም ደግሞ ሰብስክራይብ ለምታደርጉ ለምታበረታቱኝ አመሰግናለሁ። ዛሬ ደግሞ ሄርሜላ ተገኘች ብሎ መጡ። ምን አይነት ጨዋታ ነው እየተጫወቱ ያሉ እነዚህ ሰዎች? እንዴ ያሁሉ ውርችን ሲወርድ ሩታ ላይ ያሁሉ ስናገር የነበረ ኤፍሬም ላይ በቃ የእናንተ ጨዋታ ነው፣ ድራማ ነው የምትሰሩብን ማለት ነው። ሄርሜላ ሴት እርጉ ብለሽ ልትመጪ ነው ነገ ወይስ እንደ በፊቱ ድራማ እየሰራችሁ ነው ያላችሁ? አሁንም ሄርሜላ እግዚአብሔርን በጣም ነው የምጠላሽ፣ ወድሽናል፣ በጣም ነው የምጠላሽ። እውነት እዚህ ድራማ ውስጥ አንቺ ካለሽ ሲጀመር እንዴ ጠፋች ብለ ስንት ቀን ሰው ስታስጨንቁ፣ አረ ጭንቀታችንን ይዛችሁ ገደል ግቡ። እውነቴን ነው የምላችሁ ቤተሰብ። አሁን ኢትዮጵያ ላይ ያለ ሰው ታገተ ሰው እንዲሆነ ሰው እንዲተፈጠረ እያሉ ነበረና በጣም እያስጨነቀኝ ነበረ የሄርሜላ ጉዳይ ማለት ነው። ምክንያቱም ልጅቷ እንደ ከብት ነው ሰውን ተከትላ የምትሄደው። እውነት ይሄንን ፕራንክ ነው ወይ ደግሞ እንትን ነው ብላ አብርሃም ጋር ከመጣች ከአብርሃም ጋር እንደምትጣላ እርግጠኛ ነኝ። ምክንያቱም አብርሃም እዚህ ውስጥ ካሌለ ምናልባት እዚህ ውስጥ ሆኖ እንዲህ ይጨናነቃል። ረሽ ሆኔ በጣም ነው የምትገርመው። እውነቴን ነው የምላችሁ። እንዴ ምን አይነት ስራ ነው እየሰራችሁ ያላችሁ? ምን አይነት ድራማ ነው የምትሰሩብን? እንዴ እኔ የገረመኝ በየቀኑ እኮ ቪዲዮ እየሰሩ ሲሸቅሉብን እኔ ራሱ ተጠራጥሬያለሁ። እኔ ራሱ እናንተ ማመን የስንት ዓመት ሙሉ ከእናንተ ጋር ኖሬ አንድ ነገር እውነት አሰሩም፣ ግን ሁሌ ውሸት፣ ሁሌ ተመሳሳይ ነገር፣ ሁሌ ሰውን መዋሸት፣ ሁሌ ሰው ማስጨነቅ። ኧረ ጦሴን ይዛችሁ ገደል ግቡ። እኔ እውነት ሄርሜላ በጣም ነበር ያሳዝነች። ምክንያቱም ያለታ እንትናን ተከትላ ነበር ሄደችው፣ ኤፍሬምን ተከትላ ነበር ሄደችው እና በቃ እሱ ነው ያሳገታት፣ የሆነ ነገር ያደረጋት ወደ ስለምስትበት ብዬ ነበረና እነሱም ደግሞ ትናንትና አክት ሲያደርጉ ምናምን ሳይ በቃ እነሱ ናቸው እንዲያደረጉ ብዬ በጣም ተበሳጭቼ ኤፍሬም ላይ ተነስቼ ኤፍሬምን ባገኘው ሁሉ እያልኩ ነበር፣ አናላቀቅም ብዬ ዋገጭ እያልኩኝ ነበረና ኧረ ሼሞኒ በጣም ነው የምደብረው። እግዚአብሔርን በጣም ነው የምትደብሩት። እሺ እንዴ በየቀኑ መታችሁ ቪዲዮ እየሸቀላችሁብን፣ ሲያንስ ደግሞ ውሸት አይደብርም? ውሸት በጣም ነው የምታስጠሉ፣ በጣም ነው የምትደብሩ። በዚህና ልክ ውሸት፣ በዚህና ልክ አስመስሎ ማውራት፣ በዚህና እኔ ሲጀምር ወደ እውነት ሄርሜላ ታስራ በሆነ ወደ ፖሊስ ትሄዱ ነበር እኮ መታችሁ ሚዲያ ላይ ወደ አትሉብንም ነበር እኮ። እውነት ለማዝናችሁ ነበር ተመላልሳችሁ ሚዲያ ላይ ቪዲዮ የሚሸክሩብን። እውነት አብርሃም ከዚህ ጀርባ ካለክ በጣም ነው የምታሳፍረው፣ በጣም ነው የምታሳዝነው። ከዚህ ጀርባ እውነት ካለበት ሄርሜላ ትናንትና መታ ድራማ ትስራብን። ወይኔ ወገኖቼ አሁን ያሳዘኑም የመዳብ ቅመሞች። ምክንያቱም የመዳብ ቅመም እናምናለን። ዘራፍ እንቧ ከረዩ ስሉ ነበር ቲክቶክ ላይ። እንኳን ታገተች የሚሉ ሁሉ አለ። እነሱን እንኳን አልደግፍም፣ ምክንያቱም እኔም ሴት ነኝ። ሴት ስትታገት ለምን ታገተች ብላ ጓ ነው እንጂ ማለት ያለብን እንኳን ጠፋች እንኳን እንዲሆነች አልልም። ግን ደግሞ በእኛ ላይ የሰራችው ድራማ ዋጋ ያስከፍላታል። አብርሃምን ታጣለች በእርግጠኝነት እሱ ባሌለበት። እንዴ እሷስ በአብርሃም ጨክና፣ ሄርሜላ አስጨከነሽ፣ በአብርሃም ጨከነሽበት። የኔ ሸበላ ስትዩ፣ የኔ ምናምን ስትዩ፣ የኔ ስንት ነገር ስትዩ በእሱ ጨክነሽ ይሄንን ሁሉ ቃል። ኧረ ወይኔ ደግሞ ዛሬ ተገኘች ብሎ የሚመጡ እኮ እንዳታፍሩም እንዴ? አይናችሁን በጨዋታባችሁ ስንት ነገር ስትሉ ከረመ መታችሁ። ትናንትና ወደ ፖሊስ ሄደን እንዲያደረግን እንዲናረጋለን። ቆይ እኔ ግን የሜሪ ነች የገረመችኝ ማለት ነው። ሜሪ ምን አስባ ነው አብርሃም ጋር መታ? ያ ከዚህ በፊት አብርሃምን ቁጭ ብድግ አርጋ ስንት ነገር ስትሰድበው፣ ስንት ነገር ስትለው፣ ትናንትና መታ ቅዱስ ልጫወት ያለችው በሰላም ነው። ሜሪ ራሱ ትናንትና እንዴት ነው አብርሃም ጋር መታ ለዳኒ ያ ሁሉ የምትሆነው ልጅ፣ ለሩታ ያ ሁሉ የምትሆነው ልጅ አብርሃም ጋር መታ እንዲህ ነው ብለው መረጃ ልትሰጥ የተነሳችበትን ምክንያት መጠርጠር አለበት። ሲጀመር እኔ ነኝ ወንድም እኮ ነው ያለችው።
ወንድምና ወንድም መሀል ገብታ ስንት ነገር ስትናገር ነበር። ሲጀመር ወንድምና ወንድም በምንም ታምር የሆነ ነገር ማላቸው ሊፈጠር ይችላል። ብዙ ነገር ሊፈጠር ይችላል። ልለያዩም ልራራቁም አይችሉም። ወንድምና ወንድም ማለት በዚህና ልክ ለዩቱብ ብሎ የጥላቻ ንግግር ባትናገሪ። ሲቀጥል እነሱ እውነት እናግታለን ብሎ አንቺን አማክሮ አንቺ ነሽ ከዚህ ቀመር የምትጠፊ አናቅሽም። እኔ አቃተኝ፣ እኔ ደከመኝ፣ እኔ እንዲሁም እኔ እንዲህ ይሄን ቀመር ውስጥ አላስገባ ስላሉሽ ስላገለሉሽ ብዬ ነው የማስበው። ሲጀመር ሜሪ ያሉ አይናችሁ ማየት አልፈልግም ብላ ሩታ በተለይ ሴታ ሴት ዳኒ የሚባለ ሰውዬ ስንት ነገር ስትባሉ ተመልሶ ሩታ ቄስ ስር ለምን እንደሆነ ታውቃላችሁ? ተሩታ ቄስ ስር የማይጠፉ ዩቱባቸው ግዴታ ተሩታ ጋራ ነው ማሳደግም መስራት የምችሉ። ሩታ ካሌለች ዩቱባቸው ማደግም መሰራትም አይችልም። እንደምታውቁ ዳኒ ከጽጌ ጋር ተጣልቷል። ማንም ጎኑ የለም። ከሜሪም ከተጣላ ተማን ጋራ ይሰራል? ግዴታ ተሩታ ጋራ። ሩታ ያለችው እየታዘዘ ተሩታ ጋር ግዴታ መስራት አለበት። ውጣ ካለችው ይወጣል፣ ግባ ካለችው ይገባል። ምን አይነት ሴታ ሴት ልጅ ነው? ኧረ ወንዱ ሴቱን ክብር አለው። በእንትና ልክ አልወረደም ማለት ነው። እና ዳኒ በጣም ወረድክብኝ። ጽጌ ግን እግዚአብሔር ገላገለሻል። ከእንደዚህ አይነት ሴታ ሴት ወንድ ተገላግለሽ አሁን ያብ የሚባለው ልጅ ጋራ ያለሽው እንደዛ ይሻልሻል። በወንድ ልጅ ቆፍጠን ስል ወንድ ሰው ምን የሚያምርበት እንደሱ ሴት ስር እየተሽለጠለጠ ወንድ ይባላል ብዬ አላስብም። ወደ ሄርሜላ ስመጣ ሄርሜላ እውነት ተደብቀሽ እንዲህ ሰው ማጨው አብርሃምን ፕራንክ ላረግ ነው፣ አብርሃምን ላስደነግጥ ነው፣ ምን አለ እኔ ስሜት እንዳለው ላይ ነው ብለሽ ከመጣሽ ነገር ታየኝ እኮ የውርጃ ማዕት እንደሚወርድብሽ። የስድብ ናዳን ነገር ውስጥ ድብርቅሽ አይደለም፣ ቀለበትሽ ነው ስድብ ላንቺና። ስለዚህ የስድብ አይነት ነው ወርድብሽ። ነገር ግን እውነት ተደብቀሽ ዛሬ መጥቻለሁ ብለሽ ፕራንክ ነው አብርሃምን ላይ ነው ስለምወደው ይወደኛል ብዬ ነው ብለሽ ብትመጪ እኔን አድርገኝ ከዚህ በኋላ ያለሽ ህይወት እዚህ ሚዲያ ላይ። በእርግጥ ደግሞ ሩታ ትናንትና በጣም ፎቶ አሳትማ በጣም እያሽከበች ነበረ ከዳኒ ከሮም ጋር። ኧረ ሩታ ሴት ልጅ ነሽ፣ ሰከን በይ፣ ሰከን እንዴ! እቺ ልጅ እውነትም ጠፍታ ብሆን እሷም ብራንክ ካላደረገችን በእኛ ላይ ቁማር ካልተጫወት ጠፍታ ብሆን በዚህን አለክ ሰው ጠፏ ተብሎ ደስታ ሳቅ። ምንም ቦል እኮ ትናንትና አንቺ ጋር የነበረ ልጅ ሸባት እኮ ነው። እሱ ቦል እንደዛ ተጨንቁ ፊት ለፊትሽ ቆሙ እንደዛ አክት ታደርጊበታለሽ። አንቺ ግን ምን አይነት ሰው ነሽ? ኧረ ብዬው ኧረ በስመ አብ በጣም ነው የምትገርሚ። ግን እሷም ነገ መጣ ዛሬ ተፈትቻለሁ እንዲህ ሆኜ ነበረ፣ እንዲህ ፕራንክ ላደርግ ነበረ፣ እንዲህ ሆኜ ነበረ። ያ የፍረድበት ፕራንክ ነው መቼ የምለውና ተገኘች ብለው መጥተዋል። ነገ ደግሞ ምን ብሎ እንደሚመጡልን ባላውቅም እናንተን በርቱ፣ እኛ ምን ሸክላለን በእናንተ ካለ እናንተ ማናለንና። ግን ደግሞ አንዳንዴ በጣም የሚያስጠላ ፕራንክ አታድርጉ። በጣም ሄርሜላ በጣም 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 የሚያስጠላ ነገር እያደረግሽ ያለሽው። እውነት ተደብቀሽ ዛሬ መጥቻለሁ እንዲህ ሆኛለሁ ብለሽ ነገ መተሽ ምን እንደምትይው ብቻ ይናፈቀኝ። እሱም ብቻ ያዙልኝ ቤተሰብ። ይሄ ቪዲዮ የደረሳችሁ ቤተሰቦቼ ላይክ አርጉልኝ። ላይክ አይከፈልበትም። ከቻላችሁ ሼርም አይከፈልበትም እየነገርኳችሁ። ሰብስክራይብ ደግሞ በጣም ያስፈልገኛል። ሰብስክራይብ ውስጤ ነው። ሰብስክራይብ እንዴት እንደምወድ ብታውቁ። እየተሳሳታችሁ አይደለም ወላ እየሸረታችሁ ሰብስክራይብ ታስደርጉልኛላችሁ። ውድ ቤተሰቦቼ ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። እንደዛም ደግሞ ሼር፣ ላይክ፣ ሰብስክራይብ ለምታደርጉ ክብር ይገባችኋል። ኮሜንት አስተያየትም ለምትጽፉልኝ አመሰግናለሁ። እንደዛም ደግሞ የሄርሜላ መጨረሻ ያሳየን ነው ምለው። ዛሬ ተገኘች ብሎ የመጡ ነገ ምን እንደምሉ ባላውቅም ውዶቼ ይህንን ቪዲዮ ላይክ 100 ሺህ አላችሁ፣ 10 ሺህ አላችሁ፣ 20 ሺህ አላችሁ
ላይክ ደስ ባላችኋል ላይክ አድርጉልኝ። እኔ እነዚህ ሰዎች በጣም እያስገረሙኝ ነው። የእንትና ወንድም ራሱ ተሰቃየ እኮ የኤፍሬም ወንድም ትልቁ ተሰቃየ እና በዚህ ናል ሰው መሰቃየት የለበትም። በዚህ ናል ሰው ማስደንገጥ የለበትም። ማንም ብጠፋ ልናዘን ይገባል እንጂ ኮመንት ላይ ገብታችሁ አስጠላይ ነገር የምጽፉ ሰዎች ጤነኛ መሆናችሁ ያሳስበኛል። ለማንኛውም ውድ ቤተሰቦቼ ዛሬ ቪዲዮ ይሄንን ይመስላል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እንደዛው ውድ ቤተሰቦቼ በጣም ክብር ይገባችኋል። ክብር በሉልኝ። አመሰግናለሁ።